ልዩና ዶክተር ርብቃ እንግዲህ አሁን የሚያስቡት ተሳካላቸው ማለት ነው። እንግዲህ አሸናፊ ሆነዋል ማለት ነው። እንግዲህ በደስታ ተውጠዋል። የባለፈውን ደስታ ሳይጨርሱ አሁንም ደግሞ አዲስ ደስታ አግኝተዋል ማለት ነው። እንግዲህ ዲና እንግዲህ አልቻለቻቸውም ማለት ነው። ልዩን እና ዶክተር ርብቃን እንግዲህ ልዩም አሁን ደግሞ አዲስ ነገር አንጥታለች ማለት ነው። እንግዲህ አብርሃምን እርጉዝ ነኝ እያለች እያታለለችው ነበር ዲና። እርጉዝ አለመሆኗን እንግዲህ ዶክተር ርብቃና ልዩ ማለት ነው ተማክረው ሽንት ቤቱን ውሃ አጥፍተው እንትን ብለው ማለት ነው። በዛ ተጠቅመው እንግዲህ እርጉዝ ያለመሆኗን ዶክተር ርብቃ አጣርታለች ማለት ነው። በጣም ደስ የሚል ዜና ነው። ሰላም ክብራትና ክብራን የቻናል የቤተሰቦች ዛሬም ተወዳጁ በሆነ በሳቢ ድራማ ተመልሼ መጥቻለሁ። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ማለት ነው። እና አብርሃም እንግዲህ ተፋጠዋል ማለት ነው። እዝራና አብርሃም ሊጣሉበት የቻሉት እንግዲህ ዲናና እዝራ ሲነጋገሩ ሰማ አብርሃም ማለት ነው። ከዚህ ወዲህ ሚስቴ ጋር እንድትደርስ አልፈልግም፣ ሚስቴን እንድታከብራት እፈልጋለሁ ብሏል ማለት ነው አብርሃምም። ዲናም እንግዲህ እዝራን ጸምዳ ያዘችው። እዝራም ከማርኮን ክፍል የማርኮንን ልብስ ሲያወጣ የወንድሜ ልብስ ምን ብትንቀኝ ነው ልብሱን የምታወጣው ብላ እንግዲህ በዚህ ነው የተጣሉት፣ ጸብ የጀመሩት ማለት ነው። ወይን አንተ ወይን እኔ እዚህ ቤት ውስጥ እኖራለሁ ብለዋለች ማለት እዝራን ዲና። እዝራም እንግዲህ ወይን ክች መቼም ቢሆን ንቅንቅ አልልም ብሏታል፣ ነግሯታል ማለት ነው። እንግዲህ ይሄ ሁሉ ዲና እንደምትሆነው እንግዲህ የማርኮ ክፍል ተወሰደ ብላ ነው ማለት ነው። እዝራም እንግዲህ ወደ እህቱ ወደ ማልዳ ጋር ሄዶ ማልዳን እንግዲህ ማልዳም በዝራ በጣም ተናዳለች ማለት ነው። ተው አገባህም ወንድሜ ባሌ ይኑርበት፣ እኔ አብርሃምን እወደዋለሁ አከብረዋለሁ፣ ከኔ የተሻለ ኑሮ ህይወት እንዲኖር ነው የምፈልገው እና አንተ በጭራሽ እሱ ጋር መሄድህን የእሱን ህይወት መበጥበጥክን ካላቆምክ እኔ በጭራሽ ይሄንን የምጠቀመውን መድኃኒቱንም አልውጥም ብለው በጣም ጸብ ፈጥረዋል ማለት ነው። ዝራና ማልዳ አብርሃምን በጭራሽ እንድትነካው አልፈልግም፣ ህይወቱን እንድትበጠብጠው አልፈልግም ብለዋለች ዝራን። እዝራም እንግዲህ ይህንን መድኃኒት ካልወስሽ፣ መድኃኒትሽን በአግባቡ ካልተጠቀምሽ እዚህ መኖርሽን ሄጄ ነው ለአብርሃም የምነግረው ሲላት፣ ማልዳም እንግዲህ መድኃኒቱን ወጣለች ማለት ነው። አንተ በጣም ደረቅ ነክ፣ በጣም አንተ ያልከው ካልሆነ አይሆንም አይደል ብላ እንግዲህ እዝራንም ተናግረዋለች ማለት ነው። እዝራም እንግዲህ ሁሌም ቢሆን ከአንቺ ጋር ነኝ ያለሁት፣ መቼም ቢሆን አልለይሽም፣ አንቺም መድኃኒትሽን በአግባቡ ተጠቀሚ፣ አንቺ እዚህ ሆነሽ እሱ እዛ የመሰሉ ቤት ውስጥ ከሚስት አግብቶ ይዘንጣል እንዴት ሆኖ ነው የሚለው ማለት ነው። እሷም ደግሞ በጭራሽ አብርሃምን ሄደክ እንዳትበጠብጥ፣ አብርሃምን እንዳትነካ ብላለች እህቱም ማልዳ። እንግዲህ እዚህ ጋር ርብቃና ልዩ ቃል ተግባብተዋል ማለት ነው። ቃል የተግባቡበት ምክንያት ምንድን ነው? ይሄንን ነገር እኔና አንቺ መሆናችንን እንግዲህ ዲና እኔና አንቺናን ጠላቶቿ እንደ ጠላት የምታየው ሁሉን ነገር እኛ እንደምናደርግ ነው የሚመስላት እና ይሄንን ነገር ያደረግሽውን ሁሉን ነገር በእኔ በአንቺ የሆነ ችግር እንዳይመጣ፣ በአንቺ በጭራሽ ችግር እንዳይመጣ እኔ እንዳደረግኩት ሁሉንም ነገር ማን ይሄን ያደረገው ቢባል እንኳን ልዩ ናት ያደረገችው ብለሽ ቃል ግቢልኝ ብላታለች ማለት ነው ርብቃን። ርብቃም ደግሞ በጣም ነው ግራ የገባት። እንዴት ቃል ገባልሻለሁኝ? አዎ እኔ መሆኑን ካወቁ የመከረኛ ቪዲዮ ስላለ በዛ ስለሚያስፈራሩኝ ቪዲዮን እንለቃለን ነው የሚሉት። ህይወትሽ ይበጠበጣል፣ የአንቺ ህይወት ከሚበጠበጥ ደግሞ የእኔ ህይወት ቢበጠበጥ ይሻላል ብላለች ልዩ ማለት ነው። ሁሉንም ነገር ኃላፊነቱን ወስዳለሁ፣ የሚደርሰውን ሁሉ በእኔ ላይ ድረስ፣ በአንቺ ግን በፍጹም አይደርስም። አብርሃምን ነፃ ካወጣሁት እሷ እርጉዝ አለመሆኗን ካወቅኩኝ በቂ ነው። የሚመጣውን ነገር ሁሉ እኔ እሸከማለሁ። አንቺ ግን ከተጠየቅሽ ራሱ ልዩ ናት ያደረገችው ብለሽ ቃል ግቢልኝ ብላት ልዩ ርብቃን ቃል አስገብታታለች ልዩ ማለት ነው። ልዩ እንግዲህ ሁሉንም ነገር የመጣውን ሁሉ ራሷ ለመሸከም ርብቃ ላይ ምንም ነገር እንዳይደርስባት እዚህ ጋር ዲና እንግዲህ ምንድነው ቤቱን የማታጭጂው ስራውን ሁሉ ትተሻል ወይ አይደል እንዴ ብላታለች ማለት ነው። ስወልድ እንዴት ልታርሽኝ ነው? አንቺ ነሽ የምታርሽኝ ሲወልድ፣ በቃ ካልሆነ መሄድ ትቻለሽ አንቺ፣ እኔ ራሴን ሰው
አመጣለሁኝ እና ቆይ ስትወልጂ ገና አይደል ገና ነሽ እኮ ብዬ ነው። ውሃ ሲቆም ውሃው ከሽንት ቤት ሲጠፋ አንቺ የት ነበርሽ? ጭርሹኑ ስራውን ትተሻል። ነገሩ አንቺ ወሬ ነው እንጂ ስራ መቼ ትሰሪያለሽ? ብላት እንግዲህ ዲናም ልዩ ላይ አፍጥጣለች ማለት ነው። እንግዲህ ልዩ እንግዲህ ሁሌ ያሰበችው እየተሳካላቸው ነው። ልዩ እንግዲህ በጣም ነው ማለት ነገር መቀመም ስልት በጣም ነው የምታውቀው። እንግዲህ እሷም ለዶክተር ርብቃ ከነገረቻት ዶክተር ርብቃ እንግዲህ እሷ ያለቻትን ሁሉን ነገር ኤሽ ነው የምትላት። ደግሞም ይሳካላቸዋል ሁሌ ማለት ነው። እንግዲህ አብርሃም እሷ እርጉዝ አለመሆኗን ካወቀች እንግዲህ አብርሃም ተገላገለ ማለት ነው። ልዩ በጣም ነበር የደነገጠችው ውጤቱን እስከምታይ ድረስ ማለት ነው። ተንገርታ ነበር። ግን ውጤቱን ካየች በኋላ በደስታ ነው ፈገግታ ፊቷ ፈገግታ የተሞላው ማለት ነው። እና እዚህ ጋም እንግዲህ ዲናና እዝራ ተፋጠዋል ማለት ነው። እንግዲህ ማልዳም በጣም ነው እዝራን የተናገረችው። ሁለተኛ አብርሃም ጋር እንዳትሄድ በህይወቱ እንዳትገባ ቃል ግባልኝ ብለዋለች። እሱም ደግሞ ፍጹም ቃል አልገባልሽም ለምን እኔ ደግሞ ከዛ ቤት መውጣት የለብኝም ብሎ እንግዲህ ነግሯታል ማለት ነው። እንግዲህ በመጨረሻ ሳቤላም እንግዲህ አጎቷን አግኝታለች። አብርሃም አጎትሽ ነው የእናትሽ ወንድም ነው ሳቢ ተዋወቅ ብሎ እንግዲህ እዝራን አስታውቋታል። ሳቤላን አጎቷን የእናቷ ወንድም በመሆኑ ሁሉን ነገር ነግሯት ሳቤላም ካጎቷ ታውቃለች ማለት ነው። እንግዲህ ያው እንግዲህ ዲናና እዝራ ሊስማሙ አልቻሉም ማለት ነው። እንግዲህ እሷም እንግዲህ የማርኮ ክፍል በመግባቱ እሱ ከመጣ ማርኮን ከዚህ ይወጣል ብላ ነበር ያሰበችው። እንዳለችው ማርኮን ወጥቷል። ማርኮን እንግዲህ ወደ እህቱ ቤት አምርቷል ማለት ነው። እህቱንም እንግዲህ ከዚህ ከደሳሳ ጎጆ ሳላስወጣሽ ልጅሽን ስጭኝ እያለ ነው። ልጁን እንግዲህ ስትሰጠው እሱ አንጥቶ እዚህ የልዩ የልብ ጓደኛ ለማድረግ ነው ማለት ነው። ማርኮም እንግዲህ ወደ እህቱ ቤት አምርቷል። የማርኮ እህት ልጅም እኔ በጭራሽ ከሱ ጋር አልሄድም፣ እኔ ካጎቴ ጋር አልሄድም አልፈልግም ብላለች ማለት ነው። እሱ ደግሞ በግዴታ እየሄዳለሁ እህቱን ስላስፈራራት ከዚህ ከደሳሳ ጎጆች ነው እማስወጣሽ ካልሰጠሽኝ ብሏታል። እንግዲህ ይህን ስልት ከዲና ጋር ነው እየተመካከሩት። ልዩን የሚያጸምሩበት ነገር ነው። በቃ ልዩን ናቅ አድርገው ተሰዋት። ልዩ ብዙ ነገር እያመጣችባቸው ነው። እንግዲህ አሁን ዲና እርጉዝ ነኝ እያለች አብርሃምን እያታለለችው በሆዴ በፊትም ባለፈውም ልጅ አለ አርግዣለሁ ስትለው ነበር። ባለፈውም አለመርገዟ ታወቀ። አሁን እንግዲህ በቀላሉ መንገድ ልዩና ዶክተር ርብቃ ዘዴያቸው ስልታቸው በጣም የሚገርም ነው ማለት ነው። እንግዲህ ዶክተር ርብቃ ሁሉን ነገር ተጠቅማ ሽንት ቤቱን አድርቃ ነው እሷ ሽንት ቤት ገብታ ስትጠቀም ምርመራውን በዛ አይነት ነው መርምረው ምንም ልጅ አለመኖሩን ያወቁት። እሷ ግን አንቺ ነሽ ወይ የምታርሽኝ? ካሁኑ ዘመዶችን የራሴን ሰው ማምጣት አለብኝ ስትል ነበር። ይሄ ሁሉ ነገር እንግዲህ እሷ የተጠነሰላትን በፍጹም አታውቅም። እንግዲህ አሁን ይሄ ነገር እውነቱ ከታወቀ እኔንና አንቺን ነው የሚጠረጥሩት፣ እውነቱ ከታወቀ እኛ ላይ ነው ብላለች። ርብቃም እንግዲህ የፈራችው ምክንያት ምንድን ነው? እነ ማርኮና እነ ዲና እጅ ቪዲዮ ስላለ እሷን በዛ ስለምትፈራ የእሷ ህይወት እንዳይናካ ነው እንግዲህ የእሷ ነገሮች እንዳይበላሹባት ነው። ልዩም ሁሉ ነገር በእኔ ይሁን ብላ ቃል አስገብታት እሺ በይኝ ብላ እሷም ቃል አስገብታት ቃል ተግባብተው በቃ ልዩ ናት ያደረገችው ብላ እሷም ጀስት ልትናገር ልዩም ደግሞ እኔ ነኝ ያደረግኩት ብላ ልትናገር ቃል ተግባብተዋል ማለት ነው። ዶክተር እንግዲህ ቃል መግባቱ ከብዷት ነበረ። እንግዲህ በመጨረሻ ሁሉን ነገር ስትላት ቪዲዮዋን እንደሚለቁባት በእሷ ላይ ትልቅ ጫና በእሷ ላይ ችግር ስለሚመጣባት ይሄ ሁሉ ከሚሆን በእኔ ይሁን ተይ ልዩ አንቺስ በቤተሰቦች ቢመጡብሽ ብትላት የኔ ቤተሰብ እኮ አብርሃምና ሳቤላ ናቸው፣ ሌላ ቤተሰብ የለኝም ከእነሱ ቤተሰብ ሌላ ብላ እንግዲህ ቃል ተግባብተዋል ማለት ነው። ከእነሱ ውጭ ሌላ ቤተሰብ የለም። በዚህ የመጣው በእኔ የመጣውን ነገር ሁሉ ነገር እኔ ለመቀበል ዝግጁ ነኝ። አንቺ ግን በእኔ ባልነው በዚህ ነገር ውስጥ የአንቺ ቪዲዮ እንዲለቀቅም አልፈልግም። አንቺ እዚህ ነገር ውስጥ እንድትካተችም አልፈልግም። እኔ እውነቱን ብቻ ካወቅኩኝ አብርሃም ነፃ መሆኑን እሷ አለማርገዟን አብርሃም ከዚህ ነገር ውስጥ ነፃ መሆኑ ብቻ ይበቃኛል። እኔ የፈለገኝን ነገር ብቀበል ምንም ነገር አይመስለኝም። ለምን የኔ ቤተሰቦች አብርሃምና ሳቤላ ናቸው፣ ሌላ ቤተሰብ የለኝም። በእኔ የሚመጣ ነገሮች የለም። ለእኔ ብለሽ አትፍሪ
በአንቺ ግን የሚመጣ ከባድ ነገር ነው። በዛ በቪዲዮ እንትን ስለሚሉሽ ጀስት በእኔ ነገር ሁሉ ነገር ይሁን ብላት እንግዲህ እሺ ተባብለዋል ማለት ነው። እንግዲህ ቀጣይ ደግሞ እውነቱ ሲታወቅ ዲና እንግዲህ እውነቷን ደግሞ ስታውቀው እስቲ በእነሱ ላይ ምን አይነት እንደምታመጣ እንግዲህ እንጠብቃለን ማለት ነው፣ በቀጣይ በሚለቀቀው ርዕስ ላይ ማለት ነው። እና እንግዲህ አብርሃም እንግዲህ እዝራን ዝም ብለክ እረፍና ተቀመጥ፣ ሚስቴንም አንድ ነገር እንድትናገራት አልፈልግም፣ ሚስቴን እንድታከብራት እፈልጋለሁ ብሎታል አብርሃም እዝራን ማለት ነው። እንግዲህ ዲናም እሷ በጣም ነው የምትናደደው። የተናደደችበት ምክንያት ያው እንግዲህ እንዴት የወንድሜ ልብስ ትነካለች፣ የማርኮን ልብስ ነካ ብላ ነው ማለት ነው። እሱም የማርኮን ልብስ አውጥቶ ከክፍሉ ሲያወጣ ሲወረውር አይታ ነው እንደዚህ ሁሉ የተናገረችው ማለት ነው። እሷ በጣም ተናዳጅ ነሽ እውነት። አብርሃም በጣም የምትናደድ ሚስት ነው ያለው። በጣም ትዕግስት የለሽም እያለ ማለት እሱም እያናደዳት ነው ማለት ነው። እዚህ ጋም እንግዲህ ዲና ልዩ ላይ እያፈጠጠኝ ነው። ልዩ እንግዲህ በጣም በቃ በጣም እንግዲህ በሚለቀቀው ይህን ሰሞን በሁለቱ በሚለቀው ደስታ ናቸው። እንግዲህ ደስታቸው ወደ እነሱ ተመልሷል። እንግዲህ አሁንም ደግሞ በዚህ ያጸመዷት በቃ ይህንን ደግሞ በቃ ዲና ካወቀች ልዩ እንግዲህ ምንም ማድረግ ምን እንደሚያደርጓት ምን እንደሚያመጡባት ደግሞ እንግዲህ ማርኮን እንግዲህ ለእሷ ብሎ እንግዲህ ለእሷ ለማጽመድ ብሎ ቀጥታ እህቱ ቤት ድረስ ሄዷል። እንግዲህ የእህቱን ልጅ ይዞ ሲመጣ እንግዲህ ልዩም እንግዲህ ምን አላሳልፎ ይሰጣት ይሆን እንደው ልዩም ትታለል ይሆን ምንም አላውቅም። ልዩ ግን ሲጀመር የልብ ጓደኛ የላትም። ጓደኛዋም ሁሉም ነገር የምታወራላት ዶክተር ርብቃ ናት። ሁሉን ነገር የምትመካከራት ከዶክተር ርብቃና ማልዳ ናቸው ማለት ነው። ከዚህ ከነሱ ውጭ እኔ እንጃ ሌላ ሰው ትቀርባለች ብዬ አሁን የማርኮን እህት ብትመጣ ባንዴ ቀርባት እንደዚህ አሳልፋ እስከምትሰጣት ድረስ የሚሆን አይመስለኝም። ያው ማርኮን እንግዲህ ለፋ ብሎት ነው እንጂ ማርኮን እንግዲህ ሁሌም እንደለፋ ነው። ማርኮን እና ዲና ያው እንደተናደደች ነው። አሁንማ ደግሞ እርግዝናዋ አለመኖሩን መታወቁን ተፈልገ ካወቀች ያው እንግዲህ ዶክተር ርብቃና ልዩን እኮ በቃ ስታያቸው ራሱ በጣም ነው የምትናደድባቸው። ለምን ሁሌም እነሱ ናቸውና ነገሯን ሁሉ ሀሳቧን ሁሉ በሜዳ የሚያስቀሩባት። እነሱ በጣም በቃ ብልጥ ናቸው። አይናደዱም፣ ሰው አያለቅሱ ምን አይሉ ዝም ብለው በቃ ሁሉን ነገር ይሳካላቸዋል ማለት ነው በዘዴ። እሷ ግን ታለቅሳለች፣ ትናደዳለች፣ ሁሉን ነገር እዛ ትረግጣለች፣ ምንም አይሳካላትም ማለት ነው። አሁን አብርሃም እንግዲህ እርጉዝ አለመሆኗንም ካወቀ አብርሃም እንደሚያበራት እርግጠኛ ነኝ። እስካሁንም በልጅ እያታለለችው ነው። ልጃችን እያለች የሆነ ነገር እያለች የምታባብለው ግን አሁን ማልዳ ወደ ቤቷ መመለሱ አይቀርም። እሷ እርጉዝ ካልሆነች እንግዲህ እሷ ከቤት ከወጣች እንግዲህ እዚህ ጋር ወንድሟ እዝራ ምክንያት አለው ስህተት ብሎ አብርሃም ቤት ሊገባ የቻለው ምክንያት አለው ማለት ነው። አብርሃምን እዛ መኖሯን አብርሃም እዛ መኖሯን እንዲያውቅ አትፈልግም ማልዳ። እንደውም እዝራ እነግረዋለሁ ባላት ጊዜ ማልዳን በቃ በጣም ነው የተናደደችው ማለት ነው። እንዳትነግር ብላ ሁሉን ነገር አንተ ያልከውን ይሁን እንዳትነግር ብላ እንግዲህ እሱም አልነግርብሽም ብሏታል ማለት ነው። እሱ አብርሃም እዛ መኖሯን እንዲያውቅባት አትፈልግም። ማርኮ ግን እዝራ ግን ብሎ ማለት ነው እህቱን ማልዳን ቀጥታ ከአብርሃም ጋር መገናኘቱ አይቀርም ከአጭር ጊዜ በኋላ። ይታገስ እንጂ አሁንም የሷን ቀን መጠበቅ ሆኖ ነው። አሁን ልጇን አግኝቷል። አጎቴ ብላ ሳቤላም እንግዲህ አብርሃምም አስታውቋቸዋል። እንግዲህ ሁለቱንም አብርሃም ሳቤላን እና ማርኮን እዝራን ሲያስታውቅ እንግዲህ ዲና መታ ምንም የምትናገር የለም ቆማ ተናዳለች ማለት ነው። ቀስ በቀስ እንግዲህ ማልዳ ወደ ቤቷ መግባቷ አይቀርም ነው የምለው እኔ ማለት ነው። ግን ወደ አብርሃም ቤት ብትገባና በሽታዋን ብታስታምም ከአብርሃም ጋር ብትሆን ነፃ ልትሆን ትችላለች። ሰው ለአብርሃም ታስባለች፣ ለአብርሃም ትጨንቅለታለች። ግን አብርሃም እዛ መኖሯን እንዲያውቅባት አትፈልግም ማለት ነው።
ወንድሟን እንኳን በሱ ህይወት እንዳትገባ ብላ ነው በቃ በጣም የተናደደችባት። እሱ የራሱን ህይወት ይኑር ምን አድርግ ነው የምትለው? እሱ እኔ እንዲጎዳ አልፈልግም ብላ ነው ያለችው ማለት ነው። ማልዳ እንግዲህ ለአብርሃም የዚህን ያህል ጽግ ድረስ ነው የምታስብለት። ግን ዲና እስሩ ያለችው አብራ ያለችው ለእሱ ሲጨምር ለእሱ መጥፎ ነገሮችን እሱ የሚወድቅበትን ነገሮች ነው እንጂ የምታስበው አንድ ቀንም ባፏ ነው እንጂ ለአብርሃም መልካም ነገር አስባለት አታውቅም። ግን ማልዳ ማለት ነው ሁሌ ለሱ ነው የምትጨነቀው። ወንድምየው እንኳን እዛ ሄደክ ህይወቱን አትበጥብጥ ብላ ነው ወንድምየውን ራሱ የተቆጣችው ማለት ነው። እንግዲህ እንደዚህ የምታስብለትን እንደዚህ የምትሆንለትን ሚስቱን አብርሃም ሰው መፈለግ አለበት ነበር። ቢያንስ ይችን ቢፈልጋት ቢያጠያይቅ ያለችበት ሊያውቅ ይችላል። ግን እንደዚህ የምትጨነቅለት እንዲህ የምታስብለትን ሚስቱን ከየልጁን እናት መፈለግ ምን አቃተው? ደግሞ ልዩም ደግሞ መንገር አለባት። ነግራ ማቀራረብ ነው እንጂ ያለባት። አብርሃም ብዙ ጊዜ ነው በዲና ብዙ ነገሮችን እቅድ የምታደርግበት በብዙ ነገሮችን ሁሉ እንትን ሲል ተመልሶ እዛው ነው ማለት ነው። እችኛዋ ግን ትጨነቅለታለች፣ ታስብለታለች። እነ ልዩም እንግዲህ ማስታወቅ መናገርም አልፈለጉም፣ አንድ ላይ እንዲሆኑም አይፈልጉም ማለት ነው። እንግዲህ ዶክተር ርብቃና ልዩ እንግዲህ አሁንም ያሰቡት እየተሳካላቸው ነው። እንግዲህ ልዩም በጣም እየሳቀኝ ነው። በጣም ነበር የተንቀጠቀጠችው ውጤቱን እስከምታይ ድረስ። እርጉዝ ከሆነች አብርሃምን በዚህ ትዘዋለች። ልዩ ለምንድን ነው ዲና መውለዷን የማትፈልገው ማለት ነው? አብርሃም በዚህ በቃ ትዘዋለች። እርጉዝ ከሆነ በቃ አይደል በቃ ቴለር ነው ያዛት፣ እንዲህ ነው የምትንቀጠቀጠው ማለት ነው። ከዛን ውጤቱን ካየች በኋላ ነው በቃ ደስታዋን ልትገልጥ የቻለችው። በጣም ነው የተደሰተችው። ምንም እርግዝና ለመኖሩ ስታክ በጣም ነው የተደሰተችው። ደግሞ በጣም የሚገርመኝ ነገር እንዲህ የሆነ እሱ አንተ ናቸው ማለት ዘዴያቸው ለክ እንዲህ አይነትም ዘዴ አለ እንዲ እንግዲህ እነሱ ሽንት ቤቱን አምጥተን ለምንድን ነው ሽንት ቤቱ ውሃ እስከሚያልቅ ድረስ ለምንድን ነው ሽንት ቤቱን ባዶ ውሃ እንዲያደረግሽው ምን ሆነሽ ነው ብላታለች። አይኔ አላየውም እኔ ውሃ ተቋረጠች እንዲያለች እንዴት ነው አላየውም የምትይው? አባቴስ ቢመጣ አይናደድም እንዴ? ጭርሹን አንቺ የቤቱን ስራ ተውሹ እንዴ? ቤት ስራ መስራቱን ነገሩ አንቺ ወሬ ነው እንጂ ስራ የት ምትተሻልኩ ስራውን። አለበለዚያ እኔ ስወልድ እንዲህ ልታደርጊ ነው? አንቺ ታርሽኛለሽ ብዬ ነው? ወይኔ ዲና አሁኑ ሰራተኛ መፈለግ አለብኝ፣ አሁኑ የራሴን ሰው ማምጣት አለብኝ። እሷ እንግዲህ የራሴን ሰው አለችው ማርኮን የእህቱን ልጅ ስለሚያመጣ ልዩን እንደዛ አድርገው ለሚያጠምዱ ነው እንግዲህ አሁን ማርኮን የእህቱን ልጅ ሊያመጣ ሄደው። የእህቱ ልጅ ግን በጭራሽ ከማርኮ ጋር አልመጣም ብላለች። እናቲቱም እንግዲህ ስለተገደደ ከዚህ ከደሳሳ ጎጆ ቤት እጅሽን እየሳላወጣሽ፣ እሷ ታማሚ ናት፣ እጅሽን እየሳላወጣሽ አንተ እንኳን ለእኔ ለአባትህም አልበጀህ እያለች እንግዲህ እህቱም ሳላወጣሽ ቀጥ ብለሽ ልጅሽን ትሰኛለሽ ብሏት እንግዲህ ውሰድ ብለዋል። ልጅቷ ደግሞ በጭራሽ እኔ ካጎቴ ጋር አልሄድም ብላለች። እንግዲህ ዲናና ማርኮን ይሄንን ነገር ተማክረው ነው በሽንት ቤት የተነሳ እኔ ራሴን ሰው አመጣለሁ ልወልድ ነው፣ ስወልድ የሚያርሰኝ የለም፣ ማን የሚያርሰኝ? አንቺ ልጅ ብታርሽኝ አላስበውም አለች። ኧረ ችግር የለውም ገና ነሽ እኮ ብዬ ነው እሱ አርስሻለሁ ገና ነሽ እኮ ብዬ ነው ገና አይደለሽ እንዲህ እያለች እንግዲህ ልዩ እንግዲህ ሁሉን ነገር አይታለች። ሁሉን ነገር እርጉዝ አለመሆኗ ምኑን ነገር እሷ አጣርታ ጨርሳለች ማለት ነው። እሷ ግን እርጉዝ ነኝ ብዬ ገና አራሻ እመጣለሁኝ አንቺ አታርሽኝም እያለች እንግዲህ ወይዘሮ ዲና እየተሟገተኝ ነው። ይህን ይመስላል ቤተሰብ እንግዲህ በጣም አስተማሪና ትሁት የሆነ ዲራማ ነው። ብዙ ነገሮችን የምንማርበት መልካም ሰዎችና ክፉ ሰዎችን የምንለይበት፣ አንዳንድ ነገሮች ክፉ ስራ የሚሰሩ ሰዎች መቼም እንደማይሳካላቸው በዚህ በሳቤላ ዲራማ ላይ መማር እንችላለን። መልካም ስራ የሚሰሩት ደግሞ መቼም ወድቀው እንደማይቀሩ እና እንትን እንላለን። ቀጣይ እስከምንገናኝ ቸር ሰንብቱ።